ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ላችኋለሁ። ለማታውቁኝ ሳሚ ነኝ። የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። አዲስ ከሆናችሁ ምን እየጠበቃችሁ ነው? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ እንግዲህ ፍቅራችሁን እንድትለግሱኝ ስል በአክብሮት እጠይቃለሁ። ተመልሰናል። እንግዲህ በ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል በኤምሬትስ ስታዲየም ቸልሲን የሚያስተናግድበት ጨዋታ ይጠበቃል። ሚካኤል አርቴታ ከኤንዞ ማሬስካ ጋር የሚያደርጉት ጨዋታ ነገ በዩኬ ሰዓት አቆጣጠር 1 ሰዓት ተኩል ላይ፣ በኢትዮጵያ ሰዓት አቆጣጠር ደግሞ 9 ሰዓት ተኩል ላይ የሚደረግ እርሊ ጨዋታ ነው። እንግዲህ ለንደን ደርቢ ነው፣ ግን ሚዲያው ላይም እንዲሁም ሶሻል ሚዲያ ላይ ደጋፊዎቹ ላይም የለንደን ደርቢ ድባቡ የለም። ምክንያቱም አርሰናል ከመሪው ሊቨርፑል በ15 ነጥብ ርቆ ከዋንጫ ፉክክሩ ኦልሞስት በእኔ በኩል ወጥቷል ነው ምለው። መውጣቱን ተከትሎ ብዙም ለጨዋታው ትኩረት እየተሰጡ አይደለም። ይልቁንም አርሰናል በቻምፒዮንስ ሊግ ኳርተር ፋይናል ላለበት የሪያል ማድሪድ ጨዋታ ስለሱ ነው ሚዲያዎች እያወሩ ያሉት። ብዙ ነገሮች እየተባሉ ያሉት ስለሱ ነው። ነገር ግን በእኔ በኩል ለንደን ደርቢዝ ለንደን ደርቢ we have to tell them London is red እና ይሄን ለመናገር ደግሞ ነገ ሰዓቷ ደርሳለችና ከዚህ በፊት እንዳደረግናቸው ሁሉ ነገም ቸልሲን ትምህርት የምንሰጥባት ቀን ነው ብዬ አስባለሁ። ሊሰን አይ ኖ ዊ አር ኖ ጉድ፣ ጥሩ ጊዜ ላይ አይደለም ያለነው። ለዛም ማሳያ የሚሆን ያለፉት 5 ጨዋታዎቻችን በሚያሳዝን ሁኔታ አንድ ጨዋታ ብቻ ነው ማሸነፍ የቻልነው። ያ ኢስ ሳድ ሆነስሊ ሲዝኑ ሲጀምር ዋንጫ የመብላት ትልቅ ተገማችነት ከተሰጣቸው ቲሞች ውስጥ አንዱ ሆነን ነበረ። ፋይናሊ ዊ አር ሂር ሁለተኛ ቦታ ላይ፣ እሱም ያሰጋናል። ሆነስሊ ዛሬ ኖቲንግሃም ፎረስት 3ኛ ደረጃ ላይ የሚገኘው ኖቲንግሃም ፎረስት ከኢፕስዊች ጋር ከሜዳው ውጭ ባደረገው ጨዋታ 4-2 በሆነ ውጤት ስላሸነፈ ከአርሰናል ጋር ያለው ጋፕ 1 ነጥብ ብቻ ሆኗል። እንዲሁም ነገ ተጋጣሚያችን 4ኛ ቦታ ላይ የሚገኘው ቸልሲ ከአርሰናል ጋር ያለው የነጥብ ልዩነት 6 ነው። ሶ የነገ ጨዋታን ማሸነፍ ግድ ነው። ቢኮዝ አይ ዶንት ዋና ሲ ማይ ቲም አርሰናልን ለቶፕ 4 ሲፎካከር ማየት አልፈልግም። ጆብደን 2ኛ ደረጃን ይዘን ማጠናቀቅ አለብን። እሱም የሚያኮራ ውጤት አይደለም። honestly this season was tough። ብዙ ነገሮች ሀፕን አድርጓል አርሰናል ላይ፣ ጉዳቶች፣ ቱ መኒ ጉዳት፣ ቀይ ካርዶች፣ ብዙ ነገር አርሰናል ላይ ሀፕን አድርገው ነበረ። ነገር ግን ያ ስቲል 2ኛ ቦታ ላይ መኖራችን ኢስ ኖ ባድ። ግን ያ we have to win anyways። የነገውን ጨዋታ ማሸነፍ አለብን። ቁጥሮች እንደሚያሳዩት ደግሞ አርሰናል የነገን ጨዋታ የማሸነፍ ሃይ ቻንስ አለው። ኦፕታም አርሰናል በ52% ወይም ደግሞ የ52% ለአርሰናል በመስጠት የጨዋታውን አርሰናል ያሸንፋል ሲል፣ ኦፕታም ለዛ ይመስላል 52% አርሰናል ጨዋታውን ያሸንፋል፣ 23% ደግሞ ቸልሲ ጨዋታውን ሊያሸንፍ ይችላል ብሎ ግምቱን ሰጥቷል። ግምቱ ከመሬት ዝም ብሎ የተነሳ አይደለም። ምክንያቱም ያለፉት 10 እርስ በርስ ግንኙነታቸው አርሰናል የተሻለ ቲም ነበር። 6 ጨዋታን ሲያሸንፍ 1 ጨዋታ ብቻ ተሸንፎ በቀሩት 3 አቻ የተለያዩ ሲሆን 1 ጨዋታም የተሸነፈው ከ4 ዓመታት በፊት አፕሪል 23 22 አካባቢ ይመስለኛል። አይ ዶንት ኖ እርግጠኛ አይደለሁም። 2-0 የተሸነፍንበት ጨዋታ ሮሜዮ ሉካኩና ጄምስ ነበረ እሱን 2-0 ሲያሸንፉ ጎል ማስቆጠር የቻሉት። በተቀሩት 6 ጨዋታዎች ግን አርሰናል በጣም ዶሚኔት አድርጎ
አሸንፏል ማለት ነው። የባለፈው ዓመት ደግሞ ስፔሻሊ 5-0 ያሸነፍንበት ጨዋታ ተጠቃሽ ነው። በሁለቱ ቲም በኩል ተመሳሳይ የሚያደርጋቸው ነገሮች አሉ። ሁለቱም የማጥቃት ክፍላቸው በጣም ደካማ ነው። በተጫዋቾች ጉዳት እንዲሁም ተጫዋቾች ማለትም አለን የሚሏቸው ተጫዋቾች ፐርፎርም እያደረጉ አይደለም። በቸልሲ በኩል ፓልመር ያለፉት ወደ 5-6 በላይ ጨዋታዎች ላይ ግብ ማስቆጠር አልቻለም። ዝቅ ያለ ፐርፎርም እያደረገ ነው ያለው። ቲሙን ተሸክሞ የነበረ ተጫዋች ኮል ፓልመር እንደሆነ ታውቃላችሁ። ያው በአርሰናልም በኩል እንደምታውቁት ነው፣ አዲስ ነገር አይደለም። ተጫዋቾቻችን ስፔሻሊ ማርቲን ኦዴጋርድ ጥሩ ፐርፎርም እያደረገ አልነበረም እና እዚህ ደረጃ ላይ ተገኝተናል። ግን ምን ማለት ነው የምፈልገው የነገን ጨዋታ አይ ቲንክ በእኔ በኩል እናሸንፋለን ብዬ አስባለሁ። ምክንያቱም እኔም ትንሽ ለማየት ሞክሬ ነበረ። አርሰናል ዊ አር ሪሊ ስትሮንግ ዲፌንዲንግ ላይ እነሱ የማጥቃት ቦታው ላይ አይታወቅም። ያው ኮል ፓልመር ጥሩ ላይ አይደለም ማለት ከዚህ በፊት አይደለም ማለት ነገ ኤምሬትስ ላይ ምን ሊያደርግ ይችላል የሚለውን 100% ፕሪዲክሽን አይሰጠንም። ሂዝ ጉድ ፕሌየር። እንዲሁም ኔቶ አለ የማጥቃት ክፍል ላይ ሌላ አደገኛው ተጫዋች። ስለዚህ አንነቃቸውም፣ ቸልሲን አንቅም። ግን የአርሰናል የመከላከል ክፍል ተጫዋቾች ሆፕፉሊ እንደተለምዶ ነገም ጥሩ ስራ ይሰራና ክሊንሽትም ጠብቀው አርሰናል አሸንፎ ሊወጣ ይችላል የምልበት ነገር አለ። ምክንያቱም የተከላካይ ክፍላችን ከነሱ የተከላካይ ክፍል በእጅጉን ይሻላል። ዘንድሮ በእነሱ የተከላካይ ክፍል መስመር ላይ ድንቅ እንቅስቃሴ እያደረገ የሚገኘው ኩኩሬላ ነው። እንግዲህ ነገ ኩኩሬላ በሱ በኩል በአርሰናል ማን ነው የሚጫወተው? ኢታን ንዋኔሪ ነው ወይስ በኋላ የኔን ፕሪዲክሽን ላይን አፕ ስነግራችሁ ለየት ያለ ፕሪዲክሽን ላይን አፕ ነው እና እንወያይበታለን። ሚድፊልደር ቦታ ተጫዋች ላይ እውነት ለመናገር ነገ ትልቅ ትንቅንቅ ነው የሚደረገው። ማርቲን ኦዴጋርድን እንግዲህ ከጥቅም ውጭ ሊያደርግ ወደ ሜዳ ይዞት የሚገባው ካይሴዶ ነው። እንዲሁም በአርሰናል በኩል ቶማስ ፓርቲ አለ፣ ራይስ አለ። እንደምታውቁት ከተወሰኑ ዓመታት በፊት ከሁለት ሶስት ሲዝን በፊት ሚዲያው ላይ እንዲሁም በአርሰናል ደጋፊዎች እና በቸልሲ ደጋፊዎች መካከል ትልቅ መበሻሸቅ ነበረ። ካይሴዶ ኢዝ ቤተር፣ ራይስ ኢዝ ቤተር ምናምን የሚባል። ስለዚህ ሲዝን ካወራን ግን አይ ቲንክ ካይሴዶ የተሻለ ሲዝን ያሳለፈ ይመስለኛል። ስፔሻሊ ሚድ ሲዝኑ ላይ ጥሩ የሚባል እንቅስቃሴ እያደረገ ነበር በቸልሲ በኩል። ዋው ሂ ዋዝ አሜዚንግ። ዴክላን ራይስ ደግሞ አይ ኖ the last 2-3 games he was absolutely amazing። ግን ሲዝኑን ኢንጀነራል ስናየው ኦነስትሊ ኮምፔር ማድረግ አንችልም። ምክንያቱም አሁን ራይስ የሚጫወቱበት ቦታ እና ካይሴዶ የሚጫወቱበት ቦታ አንድ አይደለም። አርቴታ እንደምናውቀው ራይስን ነምበር 8 ላይ የሞከረው ነው የሚገኘው። ካይሴዶ ደግሞ ነምበር 6 ላይ ነው ወይም ደግሞ የተከላካይ ዲፌንሲቭ ሚድፊልደር ላይ ነው እየተጫወተ የሚገኘው። ስለዚህ የሁለቱም እንግዲህ እስካሁን ሆፕፉሊ አላለቀም ብዬ አስባለሁ ክርክሩ ውዝ ቤተር የሚለው። እንግዲህ ነገ እሱንም ሜዳው ላይ የምንመለከት ይሆናል። በቸልሲ በኩል እኔ ለአርሰናል ያሰጋሉ ብዬ ማስበው ኔቶ ሂዝ ብሪሊየንት ጉድ ጋይ ኮል ፓልመር ሊስን ዲስ ጋይ በቃ ኳስ ይችላል፣ ጎበዝ ነው ኮል ፓልመር። ነገር ግን አም ፕራውድ ኦፍ ማይ ዲፌንደርስ ኤንድ አይ ትረስት ዘም። በደንብ ነው ማምናቸው። የነገ ጨዋታ ጥሩ እንቅስቃሴ አድርገው አሸንፈን እንደምንወጣ ተስፋ አደርጋለሁ። እንግዲህ ከነገው ጨዋታ ውጭ ያለ ኢንፎርሜሽን ለመንገር ያክል ደግሞ ማይልስ ሉዊስ ስኬሊ እንግዲህ ለኢንግላንድ ብሔራዊ ቡድን መጠራት ችሏል። እንግዲህ የመጀመሪያ ብሔራዊ ቡድን ጨዋታውን ያደርጋል ማለት ነው። ኢንግላንድ ለዓለም ዋንጫ ማጣሪያ በምታደርገው ጨዋታ ማለት ነው። እንግዲህ ሁላችሁም የአርሰናል ደጋፊዎች እንዲሁም የሌላ ክለብ ደጋፊዎች ሆፕፉሊ ምንም ይሄ የሚያስማማ ጉዳይ ነው። ይልቁንስ አነጋጋሪ የሆነው ነገር ሄንደርሰን መጠራቱ ነው። ሄንደርሰን ከብዙ መጥፋት በኋላ ወደ
ናሽናል ሊግ ተመልሶ ወደ ናሽናል ቲም ተመልሶ እንግዲህ ለኢንግላንድ ብሔራዊ ቡድን አገልግሎት የሚሰጥ ይሆናል። ወደ በመቀጠል የሚሻገረው ወደ ቋሚ 11 የተጫዋቾች ምርጫ ነው። ግብ ጠባቂ ላይ ዳቪድ ራያን አደርጋለሁ። ሊስን የባለፈው ጨዋታ ላይ ኔቶን ጠብቄ ነበረ፣ ግን አርቴታ አልተጠቀሙም። አይዶንት ቲንክ ሶ እዛ ጨዋታ ላይ ኔቶን ያልተጠቀመ ከዚህ በኋላ ኔቶን ምናልባት በሌላ ቲም ማሊያ ነው እንጂ የምናየው የውሰት ውሉን ጨርሶ ወደ ቲሙ ይመለሳል። እዛ ጨዋታ ላይ ያልተጫወተ ከዚህ በኋላ የጨዋታ ጊዜ ይሰጠዋል ብዬ አላስብም። የቀኝ የመከላከል ቦታ ላይ አይ ላቭ ዲስ ጋይ ማን ኔክስት ሲዝን እንዲሁም እኔ ከምገዛው ማሊያ አንደኛው ዩሊያን ቲምበር የሚል ማሊያ ነው። ዲስ ጋይ በጣም 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 የሚገርም ፐርፎርማንስ ነው ዲስ ሲዝን እያሳየ ያለው። ምንም ላይክ ሁለቴ ሙላ አላስብም። የነገን ጨዋታ በቀኝ በኩል ላይ ዩሊያን ቲምበርን አስጀምራለሁ። የቀኝ የመሃል ተከላካይ ቦታ ላይ ዊሊያም ሳሊባ፣ እሱን አጣምሮ ደግሞ በግራ የመከላከል መሃል ቦታ ላይ ደግሞ ጋብሪኤል ማጋሌዝን አረግና በግራ የመከላከል ክንፍ ቦታ ላይ ማይልስ ሉዊስ ስኬሊን እጠቀማለሁ ማለት ነው። ቢካዝ ደግሞ ኢዚ ነው። እውነት ለመናገር አይ ላቭ ካላፊዮሪ በጣም ኳስ የሚችል አይነት ተጫዋች ነው። ግን ዲፌንድ ላይ የመከላከል ስራው ላይ ሜቢ ቢኮዝ ሂዝ ሴንትራል ዲፌንደር ሊሆን ይችላል። ብዙም እዛ ቦታ ላይ የመከላከል እንትኑ አልተመቸኝም እና ማይልስ ሉዊስ ስኬሊ ነው እዛ ቦታ ላይ የምጠቀመው። ቀይረን ግን ጨዋታ የመቀየር ወይ ደግሞ ከሀፍ በኋላ ከ60ኛው ደቂቃ በኋላ ተቀይሮ ገብቶ ቢጫወት እመርጣለሁ ካላፊዮሪ ከሚጀምር ይልቅ። በዲፌንሲቭ ሚድፊልደር ወይም ደግሞ የተከላካይ አማካኝ ቦታ ላይ ቶማስ ፓርቴን አደርግና የነገ ጨዋታ ላይ ኦዴጋርድን በቀኝ የመሃል ክፍል ቦታ ላይ አሰልፈዋለሁ። ኦዴጋርድ እውነት ለመናገር ከቸልሲ ጋር ጥሩ የሚባል ሪከርድ ነው ያለው። ካደረጋቸው 7 ጨዋታዎች 6 የጎል ተሳትፎ አለው። ጥሩ የሚባል ሪከርድ አለው ከቸልሲ ጋር። እንግዲህ ነገም ሆፕፉሊ እሱ እንደሚቀጥል ተስፋ አደርጋለሁ። ኦዴጋርድ ፕሊዝ 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 ኳስ መሃል ላይ ከማንሸራሸር ፓስ ከማድረግ ውጪ ወደ ጎል መምታት መጀመር አለብህ። ያን ደግሞ እንደማታደርግ የባለፈው ሳምንት በዚንቼንኮ በሱ ቦታ ላይ ተጫውቶ አይታችሁታል። ዚንቼንኮ ድንቅ የሚባል ጎል አስቆጥረዋል። ብዙ ጊዜ እሱ ብቻ አይደለም ሆነስሊ አይዶን ኖ ሜቢ የታክቲክ ወይ ተነግሯቸው ስለሚገቡ ይሁን አይዶን ኖ ብዙ ጊዜ ያለው በአርሰናል ተጫዋቾች ስፔሻሊ ማይልስ ሉዊስ ስኬሊ ኢቭን ጥሩ የሚባል የሚሾቱ ኳሶችን አግኝቶ አስተውላችሁት ሊሆን ይችላል። አይሾትም፣ በቃ ኳሱን ይዞ ለትሮሳርድ ነው የሚሰጠው እና እሱ ነገር በጣም ሊቀር ይገባል። ከፔናልቲ ቦክስ ውጪ ኳስ መመታት መቻል አለበት። ባይዘዌ ነገ ጥሩ ጨዋታ እናያለን ብዬ አስባለሁ። አይ ዶንት ቲንክ ሶ ቸልሲ በሎ ብሎክ የሚጫወት ኤንዞ ማሬስካ እንደዚ አይነት የጨዋታ ፕላን እንደሌለው እናውቃለን። ምናልባት ከአርሰናል ነጥብ ይዞ መውጣት ከፈለገና ሌሎቹ ቲሞች መጥተው አቻ ነጥብ ይዘው እየሄዱ ስለሆነ 1 ነጥብ አትጠቅመኛለች ብሎ እንደዚ አይነት የጨዋታ አፕሮች ይዞ ከገባ እንግዲህ በጣም አሳሳቢ ነው የሚሆነው። ምክንያቱም ኤቭሪ ቲም አርሰናልን ሊገጥም ሲመጣ እንደዚህ አይነት አፕሮች ይዞ እየመጣ ስለሆነ አይዶኖ እንግዲህ የነገ ጨዋታ ምን ሀፕን ሊያደርግ። ኤኒዌይስ ግን ከፔናልቲ ቦክስ ውጭ መምታት መጀመር አለበት ኦዴጋርድ። እንግዲህ የነገ ጨዋታ ላይም ያ ጥሩ ሪከርዱ ይቀጥላል ብዬ ተስፋ አደርጋለሁ ኢንሻላህ። በግራ በኩል ደግሞ ዴክላን ራይስን እነዚህ 3 አጣምሬ በመሃል ቦታ ላይ እውነት ለመናገር ጠንካራ የሚባል የመሃል ሜዳ ክፍል ነው ያለን። ነገር ግን ስፔሻሊ ሁለቱ ተጫዋች they are not performing ጥሩ ፐርፎርም እያደረጉ አይደለም ያሉት። እንደ ብቃታቸው የሆነ በሌላ አይነት እንትን እንዳትረዱኝ እንዳላቸው ብቃት
አይደለም ፐርፎርም ያደረጉ ያሉት። በዚህ ደግሞ ማናችሁም ልትከራከሩኝ አትችሉም። ኦቬስ የሆነ ነገር ነው። ኤኒዌይስ ወደ ማጥቃት ክፍል ቦታ ላይ ስንሄድ በስተቀኝ ቀኝ የማጥቃት ክፍል ላይ ማርቲኔሊን አደርገዋለሁ ነገ። በግራ የማጥቃት ክንፍ ቦታ ላይ ደግሞ ትሮሳርድን አደርግና ነምበር 9 ቦታ ላይ የ9 ቁጥር አጥቂነት ቦታ ወይም ደግሞ ሚናውን ለኢታን ንዋኔሪ ይሰጣለሁ። እንግዲህ አርቴታ ከዚህ በፊት ያደረገው ኢንተርቪው ላይ እንደሰማሁት የተለያዩ ቦታዎች ላይ የመጫወት ብቃት እንዳለው ኢታን ንዋኔሪ እና ለወደፊት የሚያስብለት ቦታ ደግሞ የፊት ስትራይከር ቦታም ተጫውቶ ጥሩ ነገር ማሳየት እንደሚችል ተናግሮ ስለነበረ አሁን ያልተሞከረ መች ሊሞከር ነው። ምክንያቱም ሚካኤል ሜሪኖ ጥሩ አድርጓል ከሌስተር ሲቲ። ከዛ ውጭ ግን አይ ቲንክ ተቀይሮ ገብቶ እንደዛ አይነት ነገር ሙከራ ቢያደርግ ይሻላል እንጂ እንደ ጅማሪ ጨዋታውን እንደመጀመር እሱን አሴ ነምበር 9 ማስጀመር በእኔ በኩል ከዚህ በኋላ መደገም ያለበት ነው ብዬ አላስብም። እንግዲህ ይህን ይመስላል የኔ ቤስት 11 አሰላለፍ። የእናንተ ምን ይመስላል? ኮሜንት ሴክሽን ላይ አሳውቁኝ። የጨዋታ ግምት ይሳልፍ አርሰናልን ጨዋታ ትረስሚ 2-0 ያላነሰ ያሸንፋል። የእናንተ የጨዋታ ግምት አሁንም ኮሜንት ላይ አሳውቁኝ። አዲስ ከሆናችሁ ኧረ ምን ትጠብቃላችሁ? ሰብስክራይብ አድርጉ። ይደግ ቻናል ኢን ዘ ፊውቸር ከ1000 ሰብስክራይብ በኋላ ይጀመራል የማሊያ ቻሌንጅ። ማሊያ እንሸልማለን ከሞኒው ገነርስ። ይህን ይመስላል ዛሬ የመጣሁበት ፖይንት። አማውት ፒስ They will relish it. Another compelling goal.